እንዴ 14 ዓመት ልጅ ኤክስ አለኝ ምናምን ብላ ኤክስ ልክኛ እኛ 14 ዓመታችን ለኤክስ ነው አይን ፍለጋ ሂሳብ ላይ መከራች በዳስተር በቾክ ምናምን አመዳም ወፍጮ ቤት ያመስለን እየገባን ወደ ቤት እየተቀጠቀጠን የ14 ዓመት ልጅ ኤክስ አለኝ ምናምን ስትል የታሪታው ነው ትላለች ገብቷል እና ሶስቱ እንዳይሰማ ምናምን ተብሎ ላኪዛ ውስጥ የ17 እና 18 ዓመት ልጆች ቀለበት አረኩ አንተ ያስተማር ምርቃታቸው ቀን ነው ከዛ በኋላ ስንወጣ ሌላኛው አዳራሽ ተደብቆ አበባ ተበትኖ ምናምን ተጨፍሮ ምናምንላ እሺ ሃይሎ ጋሉ እሺ ከዛ ኔክስት ክላስ ላይ እንዲ ተደርጓል የምታርገውን አርጋል ትንሽ ልጆች ናቸው አሁን እጄ ማስደንገጥ ነው የሚጠበቅብኝ ወይ ቶታል እነዚህ ልጆች ነጥሎ ማባረር ነው ምናምን የትኛው ላይ ነው መሄድ ያለብኝ የሚለውን ሐሳብ አሰብኩና ኦኬ ችግር የለውም እንዳለ ሰበሰብኳቸውና እስቲ ጓደኛ ያላችሁ የወንድ ጓደኛም የሴት ጓደኛም ያላችሁ ተነሱ አልኳቸው ይሄንን እምላችሁ እንዳይኖራችሁ ፈልጌ ሳይሆን በግል ላወራችሁ ፈልገው ነገር ስላለ ነው እንድትጠነቀቁ የፈለኩት ነገር ስላለ እንጂ ኖርማል ነው አልኳቸው ተነሱ ብዙ ተማሪ ተነስ እና 3-4 ተማሪ ቀረና ከዛ ውስጥ የ14 ዓመት ልጅ ቅድም ያልኩ ቁጭ ብላለች እዛው ምናምንና እኔኮ አሁን ለዚህ ልጅ እንደ አይነት ትምህርት አስተምራላችሁ እናንተ አሁን ለእሷስ ፊት እንደ አይነት ነገር ታረጋላችሁ ምናምን ይያልኩ ሳወራ ብድጋለሽ ቀስ ብላ እሷ ነች ለካ ኤክስ ያላት ከነራሽ ደነገጥኩ እውነት ለመናገር በጣም ሾክ ነው ምንድነው ስላት ምንድነው ማውራት አልቻለች ይዣት ወጣው ልጅ ምንድነው ስላት እንዲ ጓደኛ ነበረኝ አሁን ደግሞ እንደዚህ ጓደኛ አለኝ ሌላ ይዛለች አዎ ኤክስ እኮ አላት ምን ሌላ ይዛ አንቺ ያው ማለት ምን ላወራኔ ራሱ ጉዱዳውንኩ እኔ ራሱ ኤክሴን ረስቻታለሁ የተወሰነ ሰዓት በቃ ፓውዝ አረኩኝ ምን ላወራ እንደማለት አይዞሽ ነው የሚባለው ምን አባሽ ነው የሚባለው ምን ልል እንደምችል አይ አሪፍ ነው አልኳት በቃ አሪፍ ነው እናወራለን ምናምን ብዬ ተመልሳ ገባች ከዛ ምንድን ያደረኩት እሺ ችግር የለውም አሁን ጊዜ ሰጣችኋለሁ የአንድ ሳምንት ጊዜ ከጓደኞቻችሁ ጋር ያላችሁ ስሜት ሪል መሆኑንና አለመሆኑን እርግጠኛ ሁኑ እና ፍቅር የሚባለው የጀመራችሁት ሪሌሽንሺፕ ፍቅር መሆኑን እርግጠኛ ሁኑ ዝም ብሎ ስሜት ሌሎች ሲያደርጉት ስላያችሁት ወይ መላመድ ምናምን ከሆነ ይሄ ነገር ስለሚያመጣ ታቆማላችሁ በራሳችሁ ሰዓት እርግጠኛ ሆናችሁ ግን አላማ ኖሯችሁ ምናምን ከሆነ ግን አልከለክላችሁም መታቀብ ያለባችሁ ነገሮች አሉ እነሱን አርጋችሁ ቃል ከገባችሁልኝ እኔ ራሴ ያጠገባችሁኝ ሰፖርት አረጋችኋለሁ አንድ ሳምንት ክላሳችንን ቀጥል የቤት ስራ ተሰጣችሁ ከዛ ውስጥ አንዲት ሴት ብቻ ነች ጓደኛዋን ይዛ መታ የኛ ሪል ነው ያለች ሌሎቹ በሙሉ አቁማ አንዱ እንደውም ልፈትናት ብሎ ጓደኛው ለምር ቤተሰብ ማታስተዋውቂኝ ምናምን ሲላት እንዴ አንተ ቀልዳት አቅም እንዲያለችው የቀልዶነ ብሎ መጥቶ በዛ እድሜ እንግዲህ በዚህ 17 ዓመት ልጅ ተሰብሮ በፍቅር ምናምን አስቡ ቀልዳት አቅም እንዲ ምናምን ብላ አባረረው ኤክሶኑ ልክ ነህ ካየክ እኔ ምናምን ሲለኝ አዎ እኔ አሁን ከነዚህ ልጆች ጋር ሲወል ደስ የሚለኝ ፌለሪቲዎችን በሙሉ ስለምነግራቸው በእነሱ እድሜ ያለው ፕራዮሪቲ ያልሰጧቸው ነገሮች ያስከፈሉኝ ዋጋ አሉ ያለ ጊዜ የጀመርኩት ግንኙነት የሆነ ነገር መስራት ባለብኝ ሰዓት ወደ ሌላ ቦታ ሄድኩበት ነገር ያደኩበትን ያን ኖርም ትቼ ምናምን የፈነዳውበት ሰዓት ምናምን እነዚህ ነገሮች በሙሉ በዚህኛው ወይ ብትጠቀም ኖሮ ምናምን አሁን ስኬታማ ነው አይደል መስላችሁ አልኳቸው አሁን ስኬታማ አይደለም እኮ ነኝ እናንተ ጋር ቆምኩትኝ ስኬታማ ስለሆንኩ አይደል ስለወደኩ የኔን ውድቀት እንዳደግሙት ነው እናንተ ጋር ያለውት ይነምላችሁ በትክክልም እንደዛ ማምንበትን ነው የምናገረው ስለዚህ ይሄ እንደዚህ ዛሬ ቴሌቪዥን ጋዜጠኛ ሆኜ ምናምን መኪና ያነደው ምናምን እንዲታያቸው አልፈልግም